የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ሁለት ያክል አጫጭር መረጃዎችን በዚህ ሰዓት የመረጃ ጊዜ ታደምጣላችሁ። የመጀመሪያው ከወደ አሜሪካ የተሰማው መላው ዓለምን ያስደሰተ አንድ መልካም ዜና አለ። ይሄው ከወደ አሜሪካ የተሰማው መልካም ዜና ምንድነው ታደምጡታላችሁ። ሩሲያና ዩክሬንን በተመለከተም እንዲሁ ተጨማሪ መረጃን የማስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃዎችን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም መልካም ዜና ከወደ አሜሪካ ተሰምቷል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ከዚህ በኋላ የወሲብ ቪዲዮዎችን ማዘጋጀትም ሆነ በዌብሳይት አማካኝነት ማሰራጨት ህገወጥና በፍርድ የሚያስቀጣ ሊሆን እንደሚችልና ለዚህም ረቂቅ ህግ እየተዘጋጀ መሆኑ ተሰማ። እዚህም በወሲብ ፊልሞች ምክንያት በከፍተኛ ሁኔታ ልጆቻቸውን አስቸጋሪ ሁኔታ ውስጥ የገቡባቸውን ቤተሰቦች ረፍት የሚሰጥና እዚህ በኋላ ልጅ ወልደው ለሚያሳድጉም ሌሎች ቤተሰቦችም ተስፋ የሚሰጥ ነው ተብሏል። የወሲብና ተያያዥ ቪዲዮዎችን ህገወጥ የሚያደርግና ህፃናትና ታዳጊዎችን ከመሰል ይዘቶች ይከላከላል የተባለው አዲሱ አዋጅ በሪፐብሊካኑ ሴናተር ማይክ ሊ መቅረቡ የተሰማ ሲሆን የዩታና ኢሊኖይስ ተወካይ የሆኑት ሚለር ካልተገቡና ህገወጥ ከሚባሉ ድርጊቶች መካከል የወሲብ ቪዲዮዎችም ሊካተቱ እንደሆነ ገልጸው እስካሁን ድረስ ህገወጥ ተብሎ የሚፈረጀው ይዘት የሰዎችን ወሲባዊ ፍላጎት መቀስቀስን ዓላማ ያደረገ ጥበባዊ ፖለቲካዊ ወይም ሳይንሳዊ ይዘት የሌለው ተብሎ ሲገለጽ የቆየ ቢሆንም በአዲሱ አዋጅ መሰረት ግን የሰዎችን ወሲባዊ ፍላጎት መቀስቀስ ወይም ማሳደግ ሙሉ ኢላማ ማድረግ የሚለውን በመሰረዝ በኢንተርኔት ተመሳሳይ ይዘት ያለው ቪዲዮ ማሰራጨት ሙሉ በሙሉ የሚያስቀጣና በወንጀል የሚፈረጅ እንዲሆን እንደሚያደርግ መጠቆማቸውን የዘገበው ዘ ቴሌግራፍ ይህም ወሲባዊ ቪዲዮዎችን ሲያሰራጩ የቆዩ ድረገጾችም ህገወጥ ተብለው ከዚህ በኋላ እንደሚፈረጁና በህግ እንዲጠየቁ እንደሚያደርግም አመልክቷል። አዲሱ አዋጅ የሚጸድቅ ከሆነ መሰል ይዘቶችን በኢንተርኔት አማካኝነት ሲሰራጩ ቪዲዮዎቹ ወዲያውኑ እንዲጠፉና ያሰራጨው አካልም በህግ እንዲቀጣ የሚያስችል እንደሆነ የገለጹት ሚለር በዚህም በርካታ አሜሪካውያንም ሆነ ከአሜሪካ በሚሰራጩ ቪዲዮዎችም ከፍተኛ ጭንቀት ውስጥ ለሚገኙ ለመላው ዓለም ወላጆችም መሰል አደገኛ ይዘቶች ለልጆቻቸው እንደማይደርስ ማረጋገጫ ማግኘት ይችላሉ ሲሉ ለሶስተኛ ጊዜ ያቀረቡት ይህ አዋጅ ተቀባይነትን ማግኘት የሚችል ከሆነ በሌሎች ሞራልና ስነ ምግባር እንዲሁም ደህንነት መዝቀጥ የሚያተርፉ ሰዎችን ለማስቆም ይረዳል ማለታቸውን የጠቆመው ዘገባው ቀደም ሲል ዶናልድ ትራምፕ ወደ ስልጣን ሲመጡ ያስፈጽሟቸዋል የተባሉ እቅዶች መካከል በማካተት ይፋ ተደርጎ የነበረው የሄሪቴጅ ፋውንዴሽን ጥናት 2025 ዝርዝር ውስጥ በትራምፕ ፖሊሲ ላይ የወሲብ ይዘቶችንም ሆነ የወሲብ ድረገጾችን ለአንዴና ለመጨረሻ ጊዜ መስራጨታቸውን የሚያግድና በወንጀል እንዲፈረጅ የሚያደርግ ነገር ያወጣሉ ተብሎ የተጠበቀ ቢሆንም ትራምፕ ይህንን እቅድ አላውቀውም ብለው ነበር። ወደ ስልጣን ከመጡ በኋላ ግን በራሳቸው በሪፐብሊካን ሴናተር ይህ ነገር ተነስቷል። ይህም ከወዲሁ ገና እቅዱ ከመሰማቱ ከፍተኛ ድጋፍ ከመላው ዓለም አግኝቷል። ከዚህ ቀደም የወሲብ ቪዲዮዎችን ሰዎችም ከመጉዳት ወይም ከተለያዩ አካላትን ኢላማ ከማድረግ ጋር የተያዘ ከሆነ ብቻ በህግ የሚያስጠይቅ ቢሆንም በአዲሱ አዋጅ መሰረት ግን ወሲባዊ ወይም ተያያዥ ይዘት ያላቸው ቪዲዮዎች ለየትኛውም ዓላማም ሆነ ምክንያት ከተሰራጩ ወንጀል እንደሚሆንና ትክክለኛም ሆነ ተመሳስሎ የቀረበ ተመሳሳይ ድርጊት የሚያሳይ የወሲብ ቪዲዮ ይዘት
በዚሁ በህገወጥ ድርጊት ውስጥ የሚካተት እንደሆነ የጠቆመው ዘገባው አዋጁ የሚጸድቅ ከሆነ በአሜሪካ ከፍተኛው ፍርድ ቤትም የወንጀል ትርጉሙ ላይ ማሻሻያ እንደሚደረግ ጠቅሶ አዋጁን በሚመለከት አስተያየታቸውን የሰጡት የኢሞሪ ዩኒቨርሲቲ የህግ መምህርና ተንታኝ ቶማስ አርተር እስካሁን ድረስ የህገወጥ ይዘቶች ትርጉም በአግባቡ የተተረጎመ ባለመሆኑ ሴቶችና ህፃናትን ለመጠበቅና ከመሰል ይዘቶችም ለመከላከል የሚያስችል አግባብ አልነበረም ሲሉ በተመሳሳይ አሁን የቀረበው ረቂቅ አዋጅ ሐሳብን በነጻነት የመግለጽ መብትን ይገድባል የሚል ስጋት እንዳላቸው ገልጸው ነገር ግን ይህ ትውልድን የሚታደግ ነው ብለዋል። ዶናልድ ትራምፕ ወደ ስልጣን ከመምጣታቸው በፊት ሊተገብሯቸው ይችላሉ ተብለው የተገመቱና በእሳቸው የመጀመሪያ ስልጣን ዘመንም አብረዋቸው ሲሰሩ የነበሩ ሰዎችን ምላሽ ያካተተ ነው በሚል በቀረበው ባለ 900 ገጽ ፕሮጀክት 2025 ላይ የወሲብ ቪዲዮዎችና ይዘቶችን ህገወጥ እንደሚያደርግና መሰል ይዘቶችን የሚያዘጋጁ ግለሰቦችም በህግ ተጠያቂ ከመሆናቸው ባሻገር በዚህ ዘርፍ በሚሊዮን የሚቆጠር ገንዘብ የሚያገኙ የሚያሰራጩ ኩባንያዎችንም እንደሚዘጉ ተገልጾ የነበረ ሲሆን ይህንን ህግ አላውቀውም ያሉት ትራምፕ አሁን ግን ይህንን ጉዳይ ተነስተውበታል። ይህም ጉዳይ አሁን ላይ በርካታ ድጋፎችን ያገኘ ሲሆን በተለይም በርከት ያሉ የወሲብ ቪዲዮዎች የሚመረቱትም ሆነ የሚሰራጩት ከአሜሪካ መሆኑን ተከትሎ አሜሪካ ይህንን ተግባር ህገወጥ ነው ካለችውና በወንጀል የሚያስጠይቅ መሆኑን ተገልጾ ዌብሳይቶች የሚዘጉ ከሆነ ለበርካታ ዓለም ላይ ለሚገኙ ወጣቶችም ከፍተኛ ረፍት የሚሰጥ ቤተሰብንም የሚያሳርፍ ነው ተብሏል። ይህንን የአሜሪካ መንግስትን አዲስ እየወጣ ያለውን ረቂቅ አዋጅ እንዴት አያችሁት? ሐሳብ አስተያየቶቻችሁን ኮሜንት ላይ አኑሩ። እኔ ወደ ሌላኛው ዜና አለፍኩ። በሌላ ዜና በሩሲያና ዩክሬን መካከል የቀጠለውን ደም አፋሳሽ ግጭት ለማስቆም በቱርክ ኢስታንቡል ተዘጋጅቶ ከነበረው ስብሰባ ፑቲን እንደማይገኙ መገለጹን ተከትሎ ጀርመንና እንግሊዝ በፑቲን ላይ ጠንካራ እርምጃ እንወስዳለን ሲሉ መዛታቸው ተሰማ። በቱርክ ሊደረግ በታቀደውና በዩክሬንና ሩሲያ ፕሬዝዳንቶች ፊት ለፊት ይገናኛሉ ተብሎ ተጠብቆ በነበረውና በዚህም የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቱርክ አንካራ ሲጠበቁ በመጨረሻው ሰዓት እንደማይገኙ መግለጻቸውን ተከትሎ ጀርመን በአዲሷ መራሄ መንግስቷ ፍሬድሪክ መርዝ አማካኝነት ሩሲያን ከባድ ማዕቀብ እንደሚጠብቃት ማስጠንቀቂያ የተሰማ ሲሆን ማስጠንቀቂያ የተሰጠውም በቱርክ ኢስታንቡል በሩሲያና ዩክሬን መካከል የሚደረገው የሰላም ውይይት ከመካሄዱ ቀደም ብሎ መሆኑ ሲገለጽ መራሄ መንግስቱ በንግግራቸው ቭላዲሚር ፑቲን ሰላም የሚፈልጉ ሰው አይደሉም፣ ሰላም እንዳይፈጠር እንቅፋት የሆኑትም እሳቸው ናቸው፣ ኑ ተብለው አልመጡም በማለት ገልጸው ሀገራቸው ጀርመን በርካታ የምጣኔ ሀብትና ፖለቲካዊ ማዕቀቦችን በሩሲያ ላይ እንደምትጥል ሲገልጹ በተመሳሳይ የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር ቭላዲሚር ፑቲን ሰላም የገፋ በመሆኑ ዋጋ ይከፍላል ሲሉ ፑቲን ካለምንም ቅድመ ሁኔታ በአስቸኳይ ተኩስ አቁም እንዲያደርግ እንደሚገደድ መጠቆማቸውን ዘ ኢንዲፔንደንት በዘገባው አስታውቋል። ዩክሬንና ሩሲያ ፊት ለፊት ይገናኙበታል በተባለውና በተለይም ደግሞ በትናንትናው ዕለት በተጀመረው ስብሰባ ላይ አስቀድሞ ፑቲን ሊገኙ ታቀዱ የነበረ ቢሆንም የሩሲያ የደህንነት ቢሮዎች ግን ፑቲንን በዚያ ስብሰባ ላይ ለማዋረድ ሆን ተብሎ የታቀደ ሴራ አለ በሚል መረጃ አስቀድመው የሩሲያ የስለላ ድርጅት ማውጣቱን ተከትሎ ነው ፑቲን ወደ ኢስታንቡል ከመሄድ የተቆጠቡት ተብሏል። የአውሮፓ የፖለቲካ ማህበረሰብ ታላላቅ ሀገራት በአልባኒያ ተሰባስበው እንደሚገኙ የሚታወቅ ሲሆን በመጪው በዩክሬን ጉዳይ መምከራቸውን የጠቆመው ዘገባው ሀገራቱ ለመሰል ስብሰባ ሲቀመጡ የመጀመሪያ አለመሆኑን ጠቅሶ የሩሲያና ዩክሬን ጦርነት ከተቀሰቀሰ ወዲህ በርካታ ምክክሮችን አድርገው ማዕቀቦችንም በሩሲያ ላይ ጥለው እንደነበር በማንሳት ወደ ስልጣን ከመጡ ሁለተኛ ሳምንታቸውን የያዙት ፍሬድሪክ መርዝ ሀገራቸው ከመቼውም ጊዜ በላይ በሩሲያ ላይ እንደምትበረታ ሲገልጹ በእርግጥም ጀርመን ጦርነቱ ከተጀመረ ወዲህ በተናጠልም ሆነ በህብረት በሩሲያ ላይ ስትጥልና ስታስጥል ዩክሬንንም በውድ የጦር መሳሪያዎች ስታስታጥቅ መቆየቷን በመጠቆም አሜሪካን በመከተል ለዩክሬን ታላላቅ ወታደራዊና ምጣኔ ሀብታዊ ድጋፍ ማድረጓን በማስታወስ ጀርመንና ሩሲያ በርካታ 10 ዓመታት የተሻገረ የጦርነት ታሪክ ያላቸው በተለይም ምዕራባዊ ጀርመን ከሩሲያ ጋር ከፍ ያለ የታሪክም ይሁን የርዕዮተ ዓለም
ሐሳባዊ ልዩነት ያላቸው መሆኑን ገልጸው በርሊን በሞስኮ ላይ ከፍተኛ ማዕቀብ እንደምትጥል የዛተችው ሩሲያ የናዚን ወረራ ድል ያደረገችበትን 80ኛ ዓመት ባከበረች በሳምንት ውስጥ መሆኑንና ከሳምንት በፊትም ሩሲያ በዚሁ በዓል ላይ የማይበገር ጦር እንዳላት ስትገልጽ መቆየቷን አስታውሷል። ተንታኞች እንደሚገልጹት ከሆነ ከ25000 በላይ ተደጋጋሚ ማዕቀብ የተጣለባት ሩሲያ አሁን በማዕቀብ ማስፈራራት ይቻላል ወይ የሚለው ጉዳይ በራሱ አስገራሚ ነው በማለት ይገልጹታል። በቱርክ ፕሬዝዳንት ረሲብ ጣይብ ኤርዶዋን አማካኝነት በኢስታንቡል የተጀመረው የሩሲያና ዩክሬን ተወካዮች ድርድር ውጤታማ ሊሆን እንደማይችል አሜሪካ ከወዲሁ ያስታወቀች ሲሆን ላለፉት 3 ዓመታት በጦርነት ውስጥ የዘለቁት ሁለቱ ሀገራት በኢስታንቡል ተሰባስበው ቢመክሩም የሚጠበቅ የሰላም ውጤት እንደማይኖር አሜሪካ ከወዲሁ ገልጻለች። በተለይም ከሩሲያ በኩል የተወከሉትም ተወካዮች ውሳኔ ሰጪ አለመሆናቸውንና በዩክሬን በኩልም ተመሳሳይ መሆናቸው ይህንን ስብሰባ ፍሬያማ ያደርገዋል የሚለው አጠራጣሪ ነው ተብሏል። ትናንትና የተጀመረው የሩሲያና ዩክሬን ውይይት ፋይዳ ቢስ ነው ያለችው አሜሪካ ውይይቱ ውጤታማ የሚሆነው በዘለንስኪና በፑቲን መካከል የቀጥታ ውይይት መደረግ ከተቻለ ብቻ ነው ተብሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በቱርክ ባደረጉት ንግግር የፑቲን ቀጥተኛ ውይይት መሸሽ ለሰላም ፍላጎት አልባ መሆናቸውን ያሳያል ያሉ ሲሆን የፑቲን ወደ ኢስታንቡል ለመሄድ መወሰን ዘለንስኪን ክብር እንደሌላቸውና ይልቁንም ሊያሸማቅቋቸው እንደሚሹ ያሳያል የሚሉ ተንታኞች የሉካኖች ጉዞ እስኪጀመር ድረስ ሩሲያም በፑቲን አማካኝነት ወይም አለመገኘት ጉዳይ ዝምታን መርጣ እንደነበረም ተመልክቷል። በስተመጨረሻ ግን የሩሲያ የደህንነት ቢሮ ፑቲንን ለማዋረድ የታቀደ በምዕራባውያን የተሸረበ ሴራ በኢስታንቡል ላይ መኖሩን መገለጹን ተከትሎ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደዚያ ከመሄድ መታቀባቸውም ተነግሯል። አሁን ላይ የዓለምን ኢኮኖሚ በከፍተኛ ሁኔታ ያዛባው ይሄው ደም አፋሳሽ ጦርነት እንዲቆም አሁንም ጥረቶች የቀጠሉ ቢሆንም እስካሁን ተስፋ ሰጪ ጅምሮችም አልታዩም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ